አራብያ አራተውፈር አብይ ወዳጅ የለውም አጋር የለውም ወዳጅ አጋር የለውም ጓደኛ የሚባል አያውቅም ያለን ወራዳ ማለት እሱ ነው። አብይ ደግሞ ጥቁር በጥቁር ለብሶ እንደ ሴት ልጅ ነጠላ ለብሶ ቁጭ ብሏል። አብይም ብርድ ያለው ይመስላል። ጥቁር ሻርፍ አድርጎ ሊደበቅ ነው። ልትገሉኝ ትፈልጋላችሁ ብሎ የለ የፎቶ ጥማቱ የልታይ ማለቱ ይሄ የአንድ ሀገር ጠቅላይ ሚኒስትር ነው ወይ? የበላበት ወጭ ሰባሪ ማለት አብይ አህመድ እንደ አብይ አህመድ ካዲ የለም። ከመሻሻ ወጥቶ ሱሪ አስታርተው ኮት ደረበው ተበቶ አርገው በድንድብና ድንቅዮች ተብለዋል። 2019 ወደ ሌላ ምዕራፍ እንሻገራለን። 19 አብረን እንሻገር። 18ን ጨርሷል። ብርሃኑ የሚናገረውን እንኳን ተዘጋጅቶ ማያውቅ እየቃመ የኢትዮጵያ ልጆች ሆይ ከትላንት ተማሩ። መከላከያ ውስጥ ያለው ወንድሞቻችሁ ከማን ጋር እየተዋጉ ነው? ኢትዮጵያ 7 ዓመት ሙሉ ከማን ጋር ነው እየተዋጋች ያለችው? ከራሱ ህዝብ ጋር ነው እየተዋጋ ያለው። አድዋ ሲከበር የራሱን ፎቶግራፍ ለጠፈ። ሚኒሊክ እንዳይል ባልቻባ ነፍሶ ብሎ መጣ። ከክርስቶስን ታሪክ ሰርቋል። በትንሳኤውና በልደቱ የሚወጣቸው ጽሁፎች ተመልከቷቸው። አንቺን ይወድሻል ፕራይም ሚኒስተሩ ቁጭ ብሎ ነው የሚያሽው። ባልወደደኝ እኔ በጣም ነው የሚያስፈራኝ። እንደዚህ አይነት ሰው እንዲጠላኝ እንዲፈራኝ ነው የምፈልገው። እንደዚህ አይነት ሰዎች ተፈርቶ ካጠገበ ድራሻቸው ይጥፋ። አማራ እንኳን አደረሳችሁ። መጀመሪያ የአማራ ፋኖ መስዋዕትነት እየከፈለ ነው ለአማራ ህዝብ ሲል እንኳን አደረሳችሁ። ለነዚህ የአዲስ ዓመት ነው። እኔ ግን ምን አልኩኝ? ወንዶችን ማሻሸት መነካከት በውስጥ ለምዶታል። በድብቅ የተለማመድነው ነገር ነው። አደባባይ ላይ ዘሩ የሚወጣ ሄዶ ጀርባ የሚያሽ ሴቶችንም ይዞ እጃቸውን እንደዚህ ያደርጋል። የኢትዮጵያ ባህልም አይደለም። አብይም ደንቆሮ ጀነራሎችም የሱ ቢጤ እንግዲህ ኢኮኖሚው ራሱ ነው የሚጥለው፣ ፋኖ ነው የሚጥለው። ደስ ይለኛል ፋኖ እና የደቡብ ሱዳን በጣም ተፈሳጭቷል። ሰውየው ሰደበው ና እንጂ ምናምን ብሎ በፊቱ ላይ ይታያል። ሰውየው በምርኩስ ነው እንዲቀስ ያለ ነው የሚሄደው። እና ፎቶ ለመነሳት ባሳያችሁ ይሻላል። አብይን ብቻ ተከታተሉ። አብዩ ከየት ወዴት እንደሄደ ና እንጂ ሰው እየመረጠ ና ፎቶ ተነሳ። ና ፕሮቶኮል ነው። የአብይ አህመድ ስቱዲዮ ነው፣ ፎቶ ስቱዲዮ ነው። ቁጭ አድርጎ አሁን ሳልቫኪር እየመጣ ነው። ሄደ ፕሮቶኮል ነው፣ እንደ ፕሮቶኮል ነው። የኢትዮጵያው መንግስት ግፍ ያልቀበት ኢትዮጵያ ውስጥ በአብይ አህመድ አገዛዝ ግፍ ሞልቶ ፈሷል። በየቦታው ነው በቃ የሚንጀረጀረው ያለው ግፍና በደል። በጣም በሚያሳዝን ሁኔታ በዚህ በህዳሴ ግድብ ላይ ያደረገው ግርግር አስገራሚ ነው። አስገራሚ አብይ አህመድ የመለስን ለጋሲ ለመውሰድ ያደረገው ጥረት በላዩ ላይ ነው ባክፋየር ያደረገበት። ቅድም ቲክቶክ ላይ አቶ ገዱ እንዳርጋቸው ተቆርጦ አይ ነበር እና በጣም ነው የገረመኝ ደዌ አገላለጻቸው ማለት ነው። ምንድነው ያሉት? ኢትዮጵያና አባይ ፍቅረኛሞች ናቸው። እነዚህ ሁለቱን ያጋባቸው መለስ ዜናዊ ነው። አንድ ሰው አንድ ካመንቱ ካላሳቀኝ ደጋግሜ ያላነብም ምክንያቱም ተስፋ ቆርጣለሁ። ቶሎ ብታየው ችሎታ የለህም ብዬ ማለት ነው። ጋገማ ነገር ከሆነ አላጊዜ ማቃጠል አልፈልግም። በጣም ነው የሚያስቁት እኮ እግዚአብሔር። እኔ በመሳቅ ደከመኝ። ደስ ይለኛል ፋኖ የውሸት ሳቅተይ አራዳለች ፉገራ እንደዚህ ከሳቅ ጎበዝ አክተር ነው ማለት ነው። አይ ቲንክ ሲያከብሩ ሰምተን አንዳቀም ባይደው አሁን ነው የጀመሩት። የሆነ ድግስ ይወዳሉ በጣም ብልጽግናዎችና ሄደ በዛው ና ነው የሚለው ደከመው በቃ ሳልቫኪር ደከመው ጥሎ ሄደ። ተበሳጭቷል ዘወኝ ትሪት ዲም ጥሎ ሄደ። መጣ እንደገና አብይ ቦታ ቀይሮ ሄደ። እንደገና ሚስቱን ጥሎ በዚህ ሄደ። ደግሞ ሚስቱን ጥሎ ወደ ኬንያ ፕሬዝዳንት ሄደ። ተመልከት ጥሎ ሄደ እንደገና ጠራ ኑ ነው የሚለው ፕሮቶኮል ነው በቃ። አብይ ተከታተሉት ምን እንደሚያደርጋቸው በሙሉ። የፎቶ ጥማቱ የልታይ ማለቱ ይሄ የአንድ ሀገር ጠቅላይ ሚኒስትር ነው ወይ? የዚህ ፕሮቶኮል ነው ወይ? ኤምሲ ነው ወይ? ማስተር ኦፍ ሴሬሞኒው ነው ወይ? The way he described it is so beautiful እና that's በቃ I don't know አብይ አህመድ ምን አለበት በቃ ክብር ለሚገባው ክብርን ስጡ ይላል። ምክንያቱም የሰውን ድካም፣ የሰውን ዋጋ፣ የሰውን ውለታ ስናመሰግን ለኛ ደግሞ አመስጋኝ ይመጣልናል። አሁን እኮ ያደረጋት ትንሿን ኮንትሪቢዩሽን እንኳን እንዳይታወስለት እንዳይመሰገንበት ያደረገው ሲጀመር እዛ የኢህአዴግ አገዛዝ ውስጥ የነበረ ሰው እየተላላከን ይሁን ሰው እየገደለን ይሁን ሳቦታጅ እያደረገን ይሁን እያጭበረበረን ይሁን አገርን እየሸጠን ይሁን ዋቴቨር የሚሰራውን ስራ ሁሉ እየሰራ አትሊስት በዛ ሲስተም ሰው ሆኗል። ምክንያት እየፈለጉ ድግስ የሚደግሱት ከመቀንጨሩ አንዱ ነው። እንደ ይሄ ስትቀነጭር ሳይድ ኢፌክት አለ አይደለ? ሳይድ ኢፌክት ባይ ዘ ወይ ትርጉሙን ጉግል አድርጌና ማኩት አላቅም ነበር ምን እንደሆነ። ሳይድ ኢፌክት የጎንዮሽ ጉዳት፣ የቀንጨራዎች የጎንዮሽ ጉዳት ሳይወለዱ በርዝዴ ማክበር። አረ ብልጽግኖች ድንቅ ናቸው ብቻ በድንድብና ድንቅዮች ተብለዋል። ወይኔ አብዮች በጣም ደስ ትላላችሁ። ለማንኛውም በጣም ተመችቶኛል ይሄ ፕሮግራሙ ያየሁት ማለት ነው ሲከበር
ደስ የሚሉ ናቸው ብቻ አሮን ነው። የደቡብ ሱዳን ሰውየው ወጥቶ ሄደ ከሰልፍ አንድ ፎቶ ተነሳ ወጥቶ ሄደ። ተበሳጭቶ ነው። የኬንያ አክቲቪስቶች በሙሉ ይሄን ነበር ሲያስተጋቡ ይዋሉት። ሰውየው ና ብሎ ነው በቃ በፊቱ ላይ የታየ እንትን ያደረገው። እሱ ሰውየው በምርኩስ እስኪመጣ ቀስ ብሎ ነው የሚሄደው። ጭራሽ ሰውየው አይቶታል፣ ፊቱ ላይ አይቶታል፣ ወጥቶ ሄደ። ለማንኛውም ተመልካቾች በእውነት ብዙ ኢትዮጵያዊ ይሄን ሲያይ ምን ይሰማ ዝም ብዬ ሳስበው ማለት ሰው ለካ ህፃን ልጅ 4 ኪሎ ከተቀመጠ ዝም ብሎ የ135 ሚሊዮን ህዝብ ጠቅላይ ሚኒስትር ነኝ ብሎ መቀመጥ ይችላል። እንደዚህ አይነት ማንም ዝቃጭ የሀገር ዝቃጭ 135 ሚሊዮን ሀገር እንደዚህ ያዋርዳታል። ከበሻሻ ከሚባል እንጃ ስሟንም ሰምተናት አናውቅም። እንግዲህ ከበሻሻ ወጥቶ በህፃንነቱ የምናምን ድር ያለ የኢማጂኔሽን መኪና ከሚነዳበት በኢማጂኔሽን አንሶላና ብርድ ልብስ ለብሶ ከሚተኛበት እሱ ከነገረን ትምህርት ቤት ሆኖ የሰው ሰዓት ከሚሰርቅበት ሰዓት ሰርቅ ያሉ እኮ ነግሮናል። ኤሌመንታሪ ስኩል እያለሁ ምናምን የክላስ ሚቲንግ ሰዓት ሰርቄ ነው ነግሮናል። ሰዓት ከሚሰርቅበት ያልነገረን ታሪክ የለም። የደሃ ልጅ ነኝ ምናምን እያለ ነግሮን። ድህነት ለኢትዮጵያ አዲስ አይደለም። ራሷ ኢትዮጵያ ደሃ ናት። ከዛ ሁሉ ነገር አውጥተው ጫማ አስደርገው ሱሪ አስታጥቀው እኔ እንዴት አይነት ስብስብ እንደሆነ ማውቀው ነገር የለም። አይቀርም ምናምን መጣለን ምናምን ታንኩን ምናምን ምድረ ሙርከኛ ማለት ነው። ኤኒቲንግ ከብልጽግና የሚመጣ አጀንዳ እዚህ ስናመጣው ለቁም ነገር ወይ ደግሞ እነሱ እንዲማሩበት ወይኛ ገርሞን ከልብ የመጠይቀው ነገር ሳይሆን እሰጃውክና ያ ልጅ እንግዲህ ያሳያችሁ የማይዋጋው ቆንጆ ልጅ የተመረጠው በብልጽግና ሁሉንም እሱ ነው የሚያሳካው። ደግሞ አንድ ነው እንደ ያለው እሱን ይመስል ሰው ሌላ አገኙ መሰለኝ። ልጁን በጣም የተጠቀሙበት ነው። ቢዚ ሆኗል። ምን ይሉታል እና አሁን የኬንያው ሩቱ ምን ይሏል? ፕሮቶኮል ያውቃል። የማይታወቅ ባርናባስ ነው የባርዶስ የባርናስ አገር ጠቅላይ ሚኒስትር መጡ እያለ ለስብሰባ የመጣችው ለክላይሜት ቼንጅ ስብሰባ የመጣችው በዓለም ካርታ የት አካባቢ የማትገኝ ሀገር ጠቅላይ ሚኒስትር ተገኘችልኝ እያሉ ብልጽግና ያስተጋባሉ። አገሪቷ እንኳን የማታቋት የት ሀገር እንደምትገኝ ላቲን ነች፣ ካሪቢያን ነች፣ ኤዥያ ነች የማታቋት የጎረቤት ሀገር ዩጋንዳ ሳይመጣል የኢትዮጵያ ወዳጅ ዋናዋ በናይል ቤዚን ኢኒሼቲቭ ዋናዋ ፈላጭ ቆራጭ እኮ ዩጋንዳ ነች እኮ ዩጋንዳ ሳይመጣል በእውነት ኮት ደርበው ቀበቶ አድርገው ትምህርት ቤት አስገብተው አሁ አስተምረው ቁጥር አስቆጥረው ለቁም ነገር ለወግ ባረግ ያው ዩኒቨርሲቲ ነው ኮሌጅ እንኳን አንዴውም ተማርክሮ የሚያጨበረብርበትን ሲስተም ፈጥረውለት የውሸት ዶክትሬት ሰርቲፊኬት የሚያገኝበትን ቤቱ ድረስ ሰርቲፊኬት ሊመጣበት የሚችልበትን ዩኒቨርሲቲዎች እንዲፈጠር አድርገው ማለት ነው። አሁን ያገኘው ነው ፎርጅድ ዶክትሬት ያገኝ። በደርግ ጊዜ ፌክ ዶክተር አልነበረም። ፌክ ዶክተር ፌክ ምናምን የሚባል ነገር አልነበረም። ኢህአዴግ በሚባለው ሲስተም በዛ ሲስተም ላይ ከአብይ አህመድ በላይ ተጠቃሚ የለም። በዘሩ በታሪኩ አይቶት የማያውቀውን ንግስና ቤተመንግስቱ ልቆ ያስገባው ሲስተም እኮ ነው። ኧረ ህግ እንደው ውቅያኖስን ኬኛ ብለው ለመውረድ እየተዘጋጁ ነው ይባላል። ይሄውና ይሄ ልጅ እንግዲህ ፍርድ በጣም ቢዚ ሆኗል። የህዝብን ምናምን አነሳስቼ አሁን የትኛው ህዝብ ነው ራሱ ሊያጠፋህ እየፈለገ ህዝብህስ እኔ ከማን ጋር ነው የሚያወሩት? እኔ እኮ ግራ ገባኝ። አብይ እኔ እየሞከርኩ ነው እንግዲህ ልመክራችሁ። ማን ለማን የሚሰማ ጠፋኩ። ህፃን ልጆች እንግዲህ አዲስ አበባ ወይ ደግሞ ኤኒ ኦሮሚያ ሪጅን ያለበት ኦሮሚያ ካልተነገረ ምግብ አትበላም ይባልበት አገር የመከላከያ የሰው ኃይል መምሪያ ኃላፊው ሌፍተናንት ጀነራል ሃጫሉ ሸለሞ እንደ ጓደኞቹ ሲጎርር ውሏል። ወታደር ሲያስመርቅ ውሏል። አንደኛው ማሰልጠኛ ላይ ትናንት በደንብ አድርጎ ጉራው አለ። የጠላት ወሬ አትስሙ። ጠላት ማን ነው የሚባል አላውቅም። ወታደር ሽሽ፣ አምልጥ፣ ገንዘብ እየከፈሉ እያመለጡ ነው። የኢትዮጵያ ልጆች ሆይ ከትላንት ተማሩ። መከላከያ ውስጥ ያለ ወንድሞቻችሁ ከማን ጋር እየተዋጉ ነው? ኢትዮጵያ 7 ዓመት ሙሉ ከማን ጋር ነው እየተዋጋች ያለችው? የተዋጋ ያለው ከራሱ ህዝብ ጋር ነው እየተዋጋ ያለው። መቼም ሙሴ ቢሂ የሶማሊላንዱ ሰውዬ እንዴት አድርጎ አብይ እንደሰደበው አያችሁ፣ ሰማችሁት። በተለይ ሶማሊያ የምትሰሙ ከሆነ ከአሜሪካ ከትቢያ አንስቶ ለክብርና ለንግስና ያበቃው ሲስተም ነው። ምንም እውቀት የሌለው ሰውዬ፣ ምንም አይነት ችሎታ የሌለው፣ ምንም አይነት ታሪክ የሌለው፣ ምንም አይነት ትምህርት የሌለው ሰው እኮ ተጠቃሚ ሆኗል። እና አትሊስት የተጠቀመበትን ሲስተም የበላበትን ወጭ ሰባሪ ማለት አብይ አህመድ እንደ አብይ አህመድ የበላበትን ወጭ ሰባሪ እንደ አብይ አህመድ ካዲ የለም። እና ያ ሲስተም አትሊስት እሱ ተምሮበታል፣ ሰው ሆኖበታል። አሁን ላደረሰበት ነገር እኮ አቅቶታል። ፌክም ባሁን እያለቀሰ እኔ ባለፈው ብያቸዋለሁ። ያለቀሰበት ምክንያት በቀደም ዕለት ሴንቲሜንታል ሆኖ በቃ ኢሞሽናል ኦ ማይ ጋሽ አከና ብሊ ተጨረሰ ብሎ አይደለም። ኦሮምኛ ካልተናገርክ ህፃን ልጅ ሌላው ሲበላ ቁርስ ወይ ምግብ ወሬቨር ትምህርት ቤት የተደረገው ሲስተም እሱን ተረድተው እኮ ነው የራሷ ብታበላም ጥሩ ነው። ዳነች አበቤ ይሄ በእርዳታ የመጣ ገንዘብ ማለት ነው። በእርዳታ የመጣውን ገንዘብ ራሱ ኦሮምኛ ካልተናገርክ የማይበላ ሶሳይቲ ያለበት የተፈጠረበት ሲስተም ላይ ማለት ነው። አብይ ትዝ ይብላችሁ ከሆነ እኔ ከአሁን በኋላ ኦቨርትሮ ለማድረግ ከፈለጋችሁ የተሞከረውን ነገር ሁሉ አውቀዋለሁ ከውስጥ ሆኖ ምናምን መቦርቦር ምናምን ነገር ነበርኩበት ይላል። አድርገነዋል ወያኔ ለመጣል። ይሄ የዘመኑ ፖለቲካል በብልጽግና መንደር የወደቀ ነው የምንለው ለዚህ ነው። አስረግጠን የምንናገረው መሃን ትውልድ ነው። ሀገሪቷ በማን እየተመራች እንዳለ በምን አይነት ፖለቲከኞች እና እንክርዳት ይሆኑ ከጠላት የፈጠራ ፕሮፓጋንዳ በመራቅ ሀገራችሁን እንድታገለግሉ
አደራ ማለት ፈልግ ሐጫሉ ምንድን ያለው በጀግንነቱ የሚታወቀው መከላከያ ነው የተቀላቀላችሁ ያላችሁት ይላል። እነዚህ ሰዎች መቼም ታዲያ የአሜሪካ ሰራዊት ሆነናል ብለው አስቡ። የናይጄሪያ ሰራዊት ነው የተቀላቀልነው፣ የባንግላዴሽ ሰራዊት ነው የተቀላቀልነው ብለው አስቡ። ያዩት እዚህ ጋር እኮ ባንዲራ አለው። በጀግንነቱ የሚታወቀው መከላከያ ነው የተቀላቀላችሁት እንኳን ደስ ያላችሁ ምናምን ነው የሚለው። ይህንን ሁሉ አድርጌ በቃ ያላጠፋሁት፣ ያልገደልኩት፣ ያላፈረስኩት፣ ያልዋሸሁት፣ ያልሰራሁት ወንጀል የለም። I did everything under the sun። ይህንን ሁሉ አድርጌ ግን የመለስን ለጋሴ መውሰድ አልቻልኩም። ከነጭራሹ ቆሜ የእሱን ስራ አስመርቃለሁ ነው ያለቀሰው። የቁጭት እንባ ነው፣ በቃ የንዴት የቅናት እንባ ነው ያለቀሰው። እና ቆሞ አስመርቆ ያን ሁሉ ግርግር ሩቱ ቡቱቶ አምጥቶ ያስመረቀበት ግድብ ሰሞኑን ያደረገው ግርግር አስገራሚ ነው። አስገራሚ ደስ የሚለው ነገር ግን ህዝብ ነው በቃ የጠላው። ጋሽ ማይ ጋሽ ከዚህ የበለጠ ቅጣት በህይወት እና በዙፋን በስልጣን ላይ እኔ እንግዲህ በደርግ ጊዜ ነበርኩ። ስለዚህ ኤኒ ካይነ ሲስተም የምትፈልጉት ከአሁን በኋላ ስናገና ሀብል እኔም በስልጣን የሚያስወርደኝ የለም ማለት አናውቅም። እሱ እና ያለን በተግባር ማለት ነው ምን አይነት መገለጥ እንደሚገለበጥ ማለት ነው። ታዲያ እንዴት ነው አንተ ሰንት ቀንጨራ ማለት ነው ዝም ብለህ ዩቲዩብ ምናምን ክሊፕ ብቻ እያየ ብርሃኑ ይኸውላችሁ እንግዲህ እንደዚህ አይነት ጀነራል ነው ያለው በአሁን ጊዜ የሚናገረውን እንኳን ተዘጋጅቶ የማያውቅስ ብዙ እየቃመ ከስቷል። ባይ ዘ ወይ ብርሃኑ ምን ሆነ? አብይ ደግሞ ጥቁር በጥቁር ለብሶ ከኛ ጋር ሲያልቢታ ቪዲዮ ሉዓላዊነቱ የሚያስከብር ሰራዊት ነው የተቀላቀላችሁ ይላል። የኢትዮጵያ መከላከያ ሰራዊት ሉዓላዊነቱ የሚያስከብር ነው። ህሊና የላቸውም እንዴ? አልሰሙም? አሁን የኢትዮጵያ መከላከያ ሰራዊት ማንነት አያውቁም? ያውቃሉ፣ ግን ድህነት አለ። መከላከያ የኢትዮጵያውያን ዜግነት ኤክስፕሎይት እያደረገ ወደ መከላከያ እያስገባቸው ያለው የደህና ልጅ መከላከያ አይገባም። የደሃ ልጅ ነው የሚገባው። አማራጭ ያጣ ልጅ ነው የሚገባው። እየተጠቀመባቸው ያለው ፕሮፓጋንዳ እሱ ነው። አንደኛ ያንተ መንግስት ነው የሚሉት አለ። ሞቱማ ኦሮሞ ነው ይሄ ቋንቋ። ሞቱማ ኦሮሞ አይደለም ይሄ። አትሸወድ። ከለማ በላይ ኦሮሞ ማን አለ? ለኦሮሞ ህዝብ ናሽናሊስት ሆኖ የኦሮሞ ህዝብ በጎ ነገር የተመኘለት ማን አለ? የለም። ደርግን ነው እኛ የምናውቀው። ኢህአዴግን አላውቀውም። ኢህአዴግ የሚባል መንግስት በአጠቃላይ አላውቅም። አሜሪካ ሀገር የነበርኩት ኢህአዴግ የሚባሉ በነበረበት ጊዜ ደርግን ግን የልጅነት ዘመኔ እሱ ስለሆነ አይሪመንበር ደርግ እና እኔ መንግስቱ ኃይለማርያም ሲወጣ ጊዜ ሁሉ አይሪመንበር ሲጠላ ትዝ አይለኝም። መንጌ ሲባል ነው የምሰማው። መንጌ ተብሎ ሲጠራ ነበር የምሰማው። ከነሱሙ ሲጠራ መንጌ ተብሎ ነው እና እስኪወጣ ድረስ መንግስቱ አዳልት የሆኑት የፖለቲካው የሚገባቸው የሂውማን ራይት ቫዮሌሽኑ ነገር የሚገባቸው ካልሆነ በስተቀር የሚጠሉት በእኛ እድሜ ያለ ልጆች የነበርን በሙሉ መንግስቱን ጠልተነው አናውቅም። አሁን እኮ ህፃን ልጆች እንደ ሴት ልጅ ነጠላ ለብሶ ቁጭ ብሏል እና ምንድነው የፕሮቶኮል ማይጠብቀው ተብሎ ነው ሀዘን መስሎ የነበረ። አብይም ብርድ ያለው ይመስላል። እኔ ያው ነገሩ እየከረረ መጥቷል በራሱ የገባበት ጣጣ። ብርሃኑ ጁላም በጣም ከስተዋል። ጥሩ ያለ አይመስልም። እኔ ያው በዚህ ንግግሩ ደግሞ ይውት እንግዲህ ተምታታበታል። አመተም በዓሉን ለማክበር 2019 ወደ ሌላ ምዕራፍ እንሻገራለን። እንኳን አደረሳችሁ ሁላችሁም። አብረን እንሻገር። 2019 ወደ ሌላ ምዕራፍ እንሻገራለን። ለማን በልቶ የሄደ መንግስት ነው ይሄ። ገዱን በልቶ የሄደ መንግስት ነው። እኔ የሚያሳዝኑ ተጋሩ አሉ አብይ አህመድ አካባቢ ያሉት። እኔ ሚዲያችን ጠቅልለን እኔ ራስ ጠቅልዬ በቃ ከዚያ በኋላ አብይ ወይ ሞት ብል 2000 ካሬ አዲስ አበባ አለኝ ዛሬ። አዳማ ሽመልስ አብዲሳ ይሰጠናል። አፓርትመንቶች በሙሉ አርጌ በረዋል። ሰው እንኳን እቺን ይዞ አፍ ይዞ እንኳን ይገባል እንዴ? እንኳን የሚዲያ እንትኑን ይዞ አይደል አለ። እንደዛ ነው። ቀላል ነበር። ለመቼ ተብሎ ነው? ስንት አመት ለመኖር ነው? በዚህ ዓለም ላይ ስንት አመት ለመኖር? በአዲስ አመት ዋዜማ ነው ይሄን ቋንቋ የምንናገረው። አዲስ አመት ላይ ያለ አብይ ወዳጅ የለውም፣ አጋር የለውም፣ ወዳጅ አጋር የለውም። የሚጠቡ ህፃናት ልጆች እንኳን ቢጠየቁ አብይን ጠላዋለሁ በሚሉ አብይን የማይጠላ ኢትዮጵያ ውስጥ የለም። አሁን ደግሞ የኢትዮጵያ ህዝብ ለአብይ ያለውን ጥላቻ እንዳለ ቲክቶኩን ተመልከቱት፣ ሶሻል ሚዲያውን ተመልከቱት። በኢናጉሬሽኑ ላይ የመለስና የስመኘውን ትንሳኤ ነው ያየነው። ብዙዎች ፕሮፋይል ፒክቸራቸውን በስመኘው ቀይረውታል። ስለዚህ የሰውን ታሪክ ለመንጠቅ ትናንትና ሰልፍ ወጥተው ነበርና በጣም ደግሞ ያሳቀኝ ተረጉድ አብይ አህመድ ኧረ ተውፈር። እንኳን አደረሳችሁ ሁላችሁም። አብረን እንሻገር ብላለች። ሰው እንግዲህ 2 አመት ደብል እየመታ ነው። 18ን ጨርሷል ብርሃኑ። ጥቁር ሻርፉ ምንድነው ያልገባኝም። እኔ ቪዲዮ ማየት አልቻልኩም። ፎቶ ብቻ ነው ያየሁት። አይሩሊ ወለሲ ጥቁር ሻርፍ አድርጎ ሊደበቅ ነው። ልትገሉኝ ትፈልጋላችሁ ብሎ የለ ራሱን እንትን ዲስካይ እያደረገ ነው እንዴ? ጀርባ ያሳሽ ጀርባውን ንፋስ መቶት ይሆናል። እኔ ምን አውቃለሁ? እሱ ቪዲዮ ካላችሁ ላኩልኝ። ወይስ ፎቶ ብቻ ነው የወጣው? ማውቀው ነገር የለም። የሰው ጤም ጎትተው ምች አጠናገረው። ጓደኛ የሚባል አያውቅም። የዓለም ወራዳ ማለት እሱ ነው። ለጊዜው ማንም ሰው ተጠቅሞ ላፈ ብለህ ልትሄድ ትችላለህ። አዲስ አበባ ግን አይ በዚህ ምክንያት እኮ በዚህ በኩል አዲስ አበባ እኮ በጣም ብዙ ሰዎች ስህተት የሰሩ ሰዎች አሉ። ስህተት የሰሩ አጠገቡ ሄደው ውትፍ ያሉ በታሪክ አጋጣሚ ውትፍ ያሉ ሰዎች አውቃለሁ። ስህተት የሰሩ ከስሜት ወጣ ብሎ ማሰብ ከስሜት አገር መጥላትና መንግስት መጥላት ለየብቻ ነው።
አገር መጥላት ይሄ መንግስት ጥለዋል። ኢትዮጵያ ለምን ትጥለዋል? አገር እኮ ነው፣ ዝም ብሎ አገር እኮ ነው። ጤነኛ መንግስት ቢመጣ እኮ እርስ በርሱ የሚያጋጭ መንግስት ስላለ ነው እዚህ አካባቢ። አራቶች የሚጥጥ ጭንቅላት እንደምንም አድርገህ እንደው ትንሽ አባይን የደፈረ የሚል ማስታወቂያ ነበር ይዘውልት የወጡ ትላንትና። እና ትላንትና አባይን የደፈረ፣ አባይን ያከሰረ፣ አባይን ያስቀነሰ፣ አባይን ያጠበበ፣ አባይን ያወደመ እያሉ ሰልፍ ወጥተውለት ነበር። እና አባይን ያሳፈረ ነው እንጂ አባይን የደፈረ አይደለም። ሂዝ አ ቪክቲም ኦፍ ኢንፌሪቲ ኮምፕሌክስ። አድዋ ሲከበር የራሱን ፎቶግራፍ ለጠፈ። ሚኒሊክ እንዳይል ባልቻ አባ ነፍሶ ብሎ መጣ። ባልቻ አባ ነፍሶ ፓርት ኦፍ የአድዋ ታሪክ ናቸው። ግን እሱ ያው ሰውን ማፋጀት ስለሆነ ነው ስራው። አረ በጣም የሚያሳፍር ጀግና ነው ልጁ። በስመ አብ። እኔ እኮ በማፈር ጀግና፣ በሁሉ ነገር ጀግንነት በእነሱ ነው ያየሁት። እንግዲህ እኔ ራሴ ጀግና ማለት ጀመራለሁ። የእፍረት አነስሊ አሁን በብልጽግና ያለው ሰራዊት በኢትዮጵያ ማለት አይቻልም አትበሉ ተብሏል። ኢትዮጵያ ሰራዊት አይደሉም እነዚህ። የብልጽግና ሰራዊቶችን ስናስበው ሄደው እንዴት ሙርከኛ እንደሚሆኑ እናውቃለን። አሁንም ባለፈው ጦርነትም ፋኖም እንዴት አድርጎ እንደሚቆጣጠራቸው እናውቃለን ማለት ነው። በቀላሉ እንግዲህ መሳሪያዎችን ማስረክቧል ነው የሚባሉት ያሉትና እነዚህን ሰዎች ሳይ ሁለት ሰካራሞች ብላይንድ ሊዲንግ ብላይንድ ላሉ ዛገር እውረውረን ሲመራ ገደል ውስጥ መግባት ነው የና አብይ አሰራር። አብይም ደንቆሮ ጀነራሎቹም የሱ ቢጤ ብሔር ከብሔር ሃይማኖት ከሃይማኖት እንዲሁ በቃ እያጣላ ከጦርነት ውጭ መኖር የማይፈልግ መንግስት ስለሆነ ሰላም ከሰፈነ ጥያቄ ይመጣል፣ አፕራይዚንግ ይመጣል፣ የኑሮ ውድነት አለ፣ የገንዘብ ጉዳይ አለ። ምን ያህል የኢትዮጵያ ህዝብ ነው አሁን ዶሮ ገዝቶ መዋል የሚችለው? 2000 1500 ምናምን ስለ በግ መግዛት ምናምን ነውር ስለሆነ አሁን መጠየቅ ስለማይቻል ነው። ይሄ ወደ አድጎ ወዴት ላይ ነው? ጦርነት ካልቀሰቀሰ በስተቀር አዲስ አበባ 4 ኪሎ መቀመጥ የሚችልበት እድል የለም። ስለዚህ እንደገና አድዋን አምጥቶ አዲስ አበባ አስቀምጦ በሱ ቤት በቃ አድዋ የአድዋ ታሪክ ባለቤት ነው የኦሮሞ እንትኖች ናቸው እኮ ምናምን ማለት ጀመረ። የራሱን ፎቶግራፍ አብሮ ሰቀለ እንጂ የአድዋ ጊዜ አብይ እኮ ታሪክን የሰረቀው ከአድዋ ብቻ አይደለም፣ ከመለስ ብቻ አይደለም፣ ከስመኞችም ከክርስቶስን ታሪክ ሰርቋል። በትንሳኤውና በልደቱ የሚወጣቸው ጽሁፎች ተመልከቷቸው። አብይ አህመድ የክርስቶስንም ታሪክ ሰርቋል። ራሱን እኮ ከክርስቶስ ትንሳኤ ጋር ከክርስቶስ ሞት ጋር ክርስቶስ ልክ ለስልጣን ብሎ እንደተሰቀለ ለስልጣን ብሎ እንደሞተ ነው። የፋሲካ መልእክቶቹን ተመልከቷቸው። ስመጣ አክሮባት ጭንቅላት እየሰራ ነው የመጣው። እንደ ቁም ነገር የሚቆጥር የለም። እንግዲህ ኢኮኖሚው ራሱ ነው የሚጥለው፣ ፋኖ ነው የሚጥለው። ሀቅስ ሀቅ በጣም ያስቀኛል። በብልጽግናዎችና ቃል ሀቅ ሲጠቀሙ ወይ እውነት ምናምን የሚለው ቃል ሲቀላቅሉት በጣም ነው የሚያስቀው። ጀስት ሀቅ ብሎ መናገር ራሱ ኢስፋኒ ባይት ሰልፍ ማለት ነው። የተናገሩትን መስማት አቆመን። የጁላ ድድብና ሞር ኢንተርቴን ያደርገኛል እና ከእንደዚህ አይነት ድንጋይ ራስ ጋራ ቁጭ ብሎ እንዴት አድርገው ለማስረዳት የምትሞክረው? አብይ ነው ኢንፍሉዌንስ የሚያደርገው። አብይ እንደዚህ አይነት ጭንቅላት የለውም። አብይ ምን በብታቸው ስር እየገባ ለምን ዘጋኸኝ የሚል ሰው ነው። አጀንዳ ሴት ተደርጎ በብልጽግና ፋርሲ ብሏች 90 ሺህ የሰራዊቱ አርሚ የተበተነ ነው። ሰራዊቱ አርሚ የማይበትነው ነገር የለም። ይህ ማሳጅ የአብይ አህመድ ማሳጅ ሲያደርግ በጣም አሪፍ ስለሚወደው እኮ ነው ይላል። የአጀንዳ ሴት አደራረጋቸው ጭምር በጣም አስቀያሚ ነው። በጣም አስጠሊታ ነው። ይታመናል አይታመን የሚለው ብሎ እንኳን አያስቡ። ቲክቶክ የኬንያ ሚዲያዎች ኬንያ መነጋገር ሆኗል። ሶሻል ሚዲያ በሙሉ ቫይራል የሆነው የአብይ አህመድ ማሳጅ ነው። የራሳቸው መሪ ማሳጅ ሲያደርግ የሚያሳየው ነው። ድራማ እየሰሩበት ነው። ኧረ ጠቅላይ ሚኒስትራችን ተሳስታል አይሉ። ይሄ ፕሮቶኮል አይገልጽም። ይሄ ፕሮቶኮል አይደለም። በጣም ኤል ማይንድ የሆነ በጣም ናርሲሲስት የሆነ በጣም ኢንሴኪውርድ የሆነ እና ትንሽዬ ሚጥጥዬ ጭንቅላት ያለችው አብይ አህመድ ምድሪቱ ላይ ይዞት ያልመጣው እርግማን የለም። የነካው በሙሉ ነው የሚደርቀው። እሱ የነካው በሙሉ ነው የሚሞተው። ምድሪቱ ላይ የተቀመጠ እርግማን ነው። እሱ ነክቶት ያልከሰረ፣ እሱ ነክቶት ያልፈረሰ፣ እሱ ነክቶት ያልጠፋ፣ እሱ ነክቶት ያልሞተ ነገር የለም። ኤኒቲንግ ምድሪቱ ላይ እርግማን ነው ይዞ የመጣ። ገና መጀመሪያ እንግዲህ ያስቡት እነስመኝውንም ገድሎ እና ይሄ ሰውዬ ምድሪቱ ላይ ይዞት የመጣው በአጠቃላይ እርግማን ነው። ከሱ ይቻላሉ ይበልጣል ትንሽ በብዙ ነገሮች ጭንቅላት ማለት ነው። ከቀነጨሩት ውስጥ አንዱ ነው አይደለ? ከድንቆረን አትሊስት እነሱ እውነት ለመናገር የትምህርት ችግር ያለባቸው አይመስለኝም። ለሆዳቸው የሚኖር አፍሪካዊ ሊደር ነው ያለው። ሌሎቹ እንደ አብይ ዝም ብሎ ከ7ኛ ክፍል ያቋርጡ አይደሉም። ለዛም ነው ባገኛቸው ቁጥር አንዴ ጺማቸውን ሲነካ፣ አንዴ ብብታቸው ስር ሲገባ 100 ጊዜ ደውዬ ለምንድን የዘጋኸኝ ሲል ሩቶ ባይ ዘ ዌይ አይ ቲንክ የሆነ ሰዓት ላይ ሰልችቶት እጁን ሊይዛው ስል የሆነ ቪዲዮ አይቼ ገርሞኝ ኦ ማይ ጋድ እሱም ማሳችቶ ተለካደ ኤንድ ኦፍ ዘ ዴይ ሲከታተለው መሳይ ሲሰጠው ምናምን የሆነ ቦታ ላይ እጁን ሊይዛው ሰው ልቀቀኝ ይለዋል። በሌላ ቪዲዮ ያመጣዋል። ላይክ እንዳላየው ፕሪቴንድ ያደርጋል ሩቶ ማለት ነውና የልጆች መተሻሸት የሰፈር ልጆች ምናምን የትምህርት ቤት ጓደኞች ምናምን አይደለም። አንተ ሄድ ኦፍ ገቨርንመንት ነህ ብሎ አይመክሩትም። የጣሊያኗን ጠቅላይ ሚኒስትር እንደዚህ የማይደረግ ነገር ሲያሻት የማይደረግ ነገር እንትን ሲያደርግ ፈልጋው እኮ ነው። ያይን እይታው ለምን እንዴት አተያያቷን እዩ። በቃ አይኗ እንዴት እንደምታደርገው እዩት። ቹቻ እኮ በመልኩ እኮ ቁመናው ምናምን እኮ ተማርካ እኮ ነው። ይሄ ውርጋጥነት ነው። እኔ በእውነት በጣም ከነዚህ ሰዎች ሁሉ ወይ አማርኛ ወይ ትግርኛ ወይ የሆነ ቋንቋ አብሬ መናገር ራሱ ያሳፍረኛል።
በነገራችን ላይ እሱም ራሱ ያስተጋባ ይሆናል። ይሄ ዝም ብሎ ላንዱ ሄዶ ላፍ ያደርገውና ከዛ ይበታተናል። ሶሻል ሚዲያ እንደዛ ነው እንትን የሚያደርገው። ተመልከቱ እነዚህ ህጻናት ልጆች ብራይት ልጆች ስማርተስት ስቱደንት የሚባሉ እና ለዚህ ለኢናጉሬሽኑ ተብሎ የሆኑ በአገሪቱ ውስጥ ጎበዝ ተማሪዎች ተመርጠው የሆነ ነገር ፕራክቲስ አድርገው ሰምታችኋል። እንግዲህ ስንትና ስንት ሚሊዮን ባጀት ተመድቦ ዘፋኞቹ ዘፈን እንዲዘፍኑ ዘፈኑ ደግሞ አብይ አህመድን የሚያወዳድስ ከአብይ ጋር ከአባይ ጋር አድርገው ስለ አባይ ተብሎ ግን አብይ አብሮ ያለበት ማለት ነው። የአብይ ስም ከአባይ ጋር አብሮ ገብቶ እንዲዘፍኑ በግዴታ ወደው አይደለም ተገደው እያንዳንዱ ዘፋኞች ደውለውልኛል እና ግጥም ተሰጥቷቸዋል። ግጥም ተሰጥቷቸው ይህንን ግጥም አንተ ዝፈነው ተብሎ ማለት ነው። አብይን እያወደሱ አባይና አብይን አንድ ላይ አድርገው እንደዚህ ያለ ተራ ምናምንቴ እኔ አላውቅም። አብይ የራሱን ህዝብ ኢንፍሉዌንስ ማድረግ አልቻለም። ዘራሉን የአፍሪካን ዩኒየን መሪዎችን ኢንፍሉዌንስ ሊያደርግ ማለት ነው። አብይ ቤተሰቡን ኢንፍሉዌንስ ማድረግ የሚችል ሰው አይመስለኝም። አሳምኖ በጉልበት ሊይዛቸው ይችላል እያስፈራራ እንጂና ይሄን ያህል እሱም ፓወር መስጠትም ጥሩ አይመስለኝም። ምን እንጃ ማይ ኦፒኒየን። የተረገመ አባት እዳ ጥሎ ይሄዳል ለቤተሰቦቹ ተብሏል። ይሄ ነው እንግዲህ አብይ ዝደወኝ ከማዘርጋ ያወራው ስትነግረኝ አንቺ እንዳለ እያፈረሰ ነው እና ነን ኦሮሞ ያልሆነ እንዳለ ይውጡ እየተባለ ቤታቸው የተወሰደ ነው። አንዱ ጋር ሄዶ አሸልኮ ወዳኝ እኮ ነው ብሎ ሊሆን ይችላል። ይሄ በጣም የሀገር አስቀያሚ ነው። የአንድ ሀገር ጠቅላይ ሚኒስትር በኢትዮጵያ አንድ ጮጬ ልጅ ፍቅር ወድቃ እኮ ነው እንደዚህ አይናኑ የምታየው እኮ ለዛ እኮ ነው እጇን የሚያሻሻት እኮ የሆነ የዛ ውጤት እኮ ነው ብሎም ይተረጉማል። ምን ያህል የዘቀጠ ትውልድ እያፈራ እንዳለ ይሄ ብልጽግና ማሳያ ነው። አማራ እንኳን አደረሳችሁ። መጀመሪያ የአማራ ፋኖ መስዋዕትነት እየከፈለ ነው ለአማራ ህዝብ ሲል ከባድ መስዋዕትነት እየከፈለ ነው። እናጠፋዋለን ብለው በዚህ 2 ሳምንት ውስጥ እያሉ 10% ላይ ጀመር ነው የቀረን እያሉ የውሸት ዝና እንዲያወሩለት ህይወታቸውን ላጡ ለነዛ ህፃናቶችና ለወላጆቻቸው ፍትህ ይስጣቸው። እስካሁን ድረስ ወላጆቻቸው ሬሳ እንኳን አልተሰጣቸው። በጣም ያሳዝናል። እንዲህ ያለ እንደ አብይ አህመድ አይነት አይቻላግም። የኬንያውን መሪ ነው ማንን ከጀርባው ሄዶ ሲያሸው አይቻለሁ። ፐርሰናል ስፔስ የሚባል ነገር እንኳን አያውቅም ሰውየው። ምን አይነት ካልቸር ውስጥ ነው ያደገው? በምን አይነት ኤንቫይሮንመንት ነው ያደገው? እኔ ግን ምን አልኩኝ በውስጥ የተለማመደው ነገር ነው። this guy ወንዶችን ማሻሸት መነካከት በውስጥ ለምዶታል። በስውር የተለማመድነው ነው በአደባባይ የምናረገው። በድብቅ የተለማመድነው ነገር ነው አደባባይ ላይ ዘሩ የሚወጣው። ሄዶ ጀርባ የሚያሽ ምን አይነት ምንድነው የተለማመደው? የኛ ቤት ሊፈርስ ነው አለች ማዘር ማለት ነው። እና ሁሉም እየፈረሰ ነው። ይፈርስና ገንዘብ የማይሰጥህም መሬት የማይሰጥህም አሁን እየፈረሰ ውጡ ነው። ሻሸመኔም እንደዚህ አይነት ነገር ተጀምሯል። ኦሮሞ መሬቶች እንዳለ የማጽዳት የዘር ማጽዳት የተደረገ ነው ማለት ነው። ወጣ እየተባለ ነው አዳሜና ይሄን ነገር ስሰማ የኦሮሞ መገንጠል ላይ ነው የሚሰራው ማለት ነው። አዲስ አበባን ብቻ ነው የሚያዘነጠው። ሌላ እርስ በርስ ሰሜኑ እንዲባላ ነው የሚደረግ ያለው ራይት። የሰሜኑን ምናምን የማዳከም አጀንዳ አለ እንዳይመጡበት ስልጣን ላይ። ኢትዮጵያ ወዴት እየሄደች ነው? አሩ ነው ገዱ አንዳርጋቸው ተው አትችሉትም። ይሄ የአማራ ህዝብ ተቆጥቷል። ይሄ ሂስቶሪካል ይሄ የገዱ አንዳርጋቸው በዚህ አጋጣሚ እንኳን አደረሰው። ገዱም በታሪክ በአማራ ህዝብ ትግል የማይረሳ የፓርላማ ንግግር ነው። ወደ ኋላ የሚመለስ አይደለም። መፍትሄ የምትፈልጉ ከሆነ የተበተነ ሰራዊት አማራ ክልል የገባ ሰራዊት ወደ ካምፕ ይግባ ትእዛዝ ሰጠ። ለምንድን ነው ካምፕ የሚገባው? አንተ ማን አሉት። መጨረሻ ላይ ሰሞኑ መከላከያ ሲገመግም የወላ ቁጥር 4000 ነው ብሎታል። ፋኖ 8000 ነው ብሎታል። በቃ እኮ ፋኖ ቁጥር እኔ 600,000 ገምተዋል። ይሄ ዝም ብዬ ያለማጋነን ጎጃም ብቻ ለብቻው ስንት ይሆናል ስለማያስፈልግ ነው። በየቦታው ያለ ምርቃት ተመልከት። ለምንድን ነው ወንዶችን በዚህ ደረጃ የሚነካካቸው? ሴቶችንም ይዞ እጃቸውን እንደዚህ ያደርጋል። ዳስ ሂ ነው ፐርሰናል ስፔስ የሚባል እንዴ? ሴክሹዋል አሶልት እኮ የሚባለው ይሄ ሁሉ ነው። አንዱ ቀን አንዱ የሀገር መሪ ይከሰዋል። በተለይ ሴቶቹ ሲመጡ እንደዚህ እያሻሻቸው እየነካካቸው በሴክሹዋል ሃራስመንት ይከሱታል። ኢቭን ወንዶቹ ወንድ ልጅ መጥቶ ከጀርባ ሲያሻሽህ በባህላችን በኢትዮጵያ ባህልም አይደለም ይሄ የኢትዮጵያ ባህልም አይደለም። ካትም ሸውዶ አጭበርብሮ ምስኪን መስሎ አቅፎ ተላልኮ አጠብ ያለበት ነገር አጥቦ ብቻ ደርሷል። መጨረሻ ላይ አንተ ቸብል የሆነ ይመስለዋልና እንደ ልቡ ብዙ አይነት እንግዲህ አይነት መታየት የሌለበት እንግዲህ እንዳሳየነው ያ ሁሉ ቪዲዮ ማለት ነው። ፕሮቶኮል የሌለው ነገር ማንነቱን በተለያየ አጋጣሚ ይገልጸዋል ማለት ነው። ዘግናኝ የሆነ ፐርሰናሊቲውን በአለም መድረክ ያሳየዋል። የሚመክረው ሰው የለም ሊመከር ስለማይችል ህዝቡ እንደዚህ ይሸውዱታል። ለምንድን ነው የሚሸውዱት ነው? አንድ ጨምር እንኳን አደረሳችሁ ለነዚህ የአዲስ ዓመት ነው እና ሀገሪቷ ወዴት እየሄደች ነው? ፋኖ ያስመርቃል፣ የበለጠ ስልጠና ወደ ኮማንዶ ይቀይራል። ጠቅላላ የት ነው ሀገሪቷ ወዴት ነው እየሄደች ያለችው ነው? ይሄ አንድ አካባቢ ነች እቺ የሆነች መንደር ነች። ይሄ ፎርዋርድ ያለኩላችሁ ነው ረጅም ስለሆነ ይሄ አንድ ቦታ የምትገኝ አጠቃላይ ስንት ይሆናል? ይሄ ራሱ ብቻው ማለት ነው። አሁን ለነዚህ መሪዎች ለሚመጡት they might think this is Ethiopian culture. No, this is not our culture. ካልቸራችን ሀጊታችን አይደለም። እየሄደ ሰዎችን የሚያሻሽ ሰዎችን የሚነካካ ካልቸር የለንም። ሰውን በስርዓት ሰላም የምንል ዲስታንስ የምንጠብቅ ነን። በስውር የተለማመደው ነገር ነው። ያገኛቸውን ወንዶች በሙሉ
ይነካካቸዋል፣ ያሻሻቸዋል። ሰዳክቲቭ የሚመስል ነገር በጣም ኢትዮጵያንም ያዋርዳታል። በዛ ደረጃ ሲቀል፣ በዛ ደረጃ ሲያንስ እኔ አይ ዶንት ኖ ምንድነው ችግሩ? ሰውየው አንቺን ይወድሻል ፕራይም ሚኒስተሩ ቁጭ ብሎ ነው የሚያሽው። ባልወደደኝ እኔ በጣም ነው የሚያስፈራኝ እንደዚህ አይነት ሰው ማለት ነው። ሁሉም የወደደ ጥሩ አይደለም። እንደዚህ አይነት ሰው እኔ ፕራይም ሚኒስተሩ በጣም እንዲጠላኝ እንዲፈራኝ ነው የምፈልገው። እንደዚህ አይነት ሰዎች ፈርቶ ካጠገበ ድራሻቸው ይጥፋ። እንዲፈራኝ እና እንዲጠላኝ ምናምን ነው የምፈልገው። አረን ወንም ትላይክ ሚ ኢዝ ክሪፒ